ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። 3 ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። ጽናናት አልችልም። እኔ በጣም ከባድ ነው። ልጅ የሚስኪን ልጅ ናት፣ መስሙ ልጅ ናት፣ ደግ ናት። ለእኔም ቢሆን ለእናቷ እጅግ ትሁት የነበረች ልጅ ናት እና ሊጠብቋት የሚገባት አይደለም። በማንም ጠላት ልጆቼ ጉንፋን ሲይዛቸው እንኳን ፀሐይ እንዳቃጠላቸው አስብ በነበረ ታሪክ ውስጥ ነው የሚያጣዋት። እጅግ ቀላል አይደለም። በሞት እንዲቀጡ እናትና እንጀራ አባት የፍርድ ውሳኔ ተሰጥቶባቸዋል። ልጆቼን ለማግኘት በመጣው ሰዓት ልጄን አልቀበርኳትም፣ በህይወት አልደረስኩባትም እና ሰውነቷ አልቆ እጅግ በጣም ተጎድታ ጠቁራ ልጄ ከቤት እንዳትወጣ ተደርጎ ከወራት በላይ በር ተዘግቶባት ከትምህርት ቤት ተገልላ ከጓደኞቿ ጋር ሳትገናኝ ፋይናሊ መጨረሻ ላይ ሊቀብሯት እንግዲህ ከገደሏት በኋላ ሆስፒታል ድረስ ይዘዋት ሄደዋል። አፏ ውስጥ አስክሬኗን አፏን በመክፈት በተለያየ ብረት መድኃኒት አፏ ውስጥ ጨምረው መድኃኒት ጠጥታን የሞተችው በማለት የማጭበርበሪያ ሙከራዎችን አድርገዋል። ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ያለው እንግዲህ መግቢያ ላይ እንዳያችሁት ይህን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። ለምታበረታቱኝም ከልብ አመሰግናለሁ። እንዲሁም የደውል ምልክቷን እየነካችሁ አዳዲስ ቪዲዮዎች ሁሌም የምለቅላችሁ አዳዲስ ነገሮች እንዲደርሳችሁ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ስታደርጉ የብዙዎች ድምጽ የሚሰማበት ነው። ለብዙዎች እንዲደርስ የእናንተን ብርታት ያስፈልገናል። ሰላማችሁ ይብዛ። እወዳችኋለሁ። እስኪ መግቢያ ላይ እንግዲህ እንደሰማችሁት ማለት ነው ቀንጨባ አድርጌ በዛ ላይ የራሴን ሀሳብ ልስጥ። እናንተም ሀሳብ አስተያየታችሁን በኮሜንት ስር ስጡ። እቺ እንግዲህ እናት እንበላት ወይስ እበትም ትል ይወልዳል? የምን እናት ናት እንበል? ምን እንበላት? እችን የእውነት ምን እንበላት? አይደለም በገዛ በወለደቻት ልጅ በውሻ ልጅ በእንስሳ ልጅ እንኳን የማይደረግ ግፍ ነው የሰራችባት በወለደቻት ልጇ ማለት ነው። እና እቺ የእናቶችን ስም የምታቆሽሽ ናት። እናት አይደለችም። የእውነት እናት አይደለችም። እንደሱ አይነት እናቶች እናት አይደሉም ለእኔ ማለት ነው። ያውም የኢትዮጵያዊ እናትነትን አትገልጽም። ይህ ነገር የሆነው እንግዲህ በድሬዳዋ ከተማ ነው። እች እህታችን ማለት ነው በአምላክ በጣም በሚያሳዝን ሁኔታ በአምላክ ግርማ ትባላለች። አባቷን ሲያለቅስ የነበረው አባቷ ነው ማለት ነው። እና ሲጋቡ የሚገርማችሁ ነገር በተክሊል ነው ያገባዋት አለ አባት እንደተናገረው። በተክሊል ተጋብተው 2 ልጆችን አፍርተዋል። የመጀመሪያዋ በአምላክ ስትሆን ሌላ ደግሞ ወንድ ልጅ አለ ተወልዷል። አለመግባባት ይፈጠርና ይፋታሉ። በተክሊል የተጋቡ ሰዎች ማለት ነው። ከዛም በኋላ እንግዲህ አንድ ሰው በተክሊል ሲጋባ ሁለቱም ድንግል ሆነው ነው። ሁለቱም በድንግልና የተጋቡት ሰውየውም እንደተናገረው ማለት ነው። ሁለቱም በተክሊል ነው የተጋቡት። ተክሊል ደግሞ አንድ ሰው ምንም አይነት ግንኙነት ከሌለው በስተቀር ተክሊል መጋባት አይቻልም። ይሄ ሁላችንም የምናውቀው ነው፣ ኦርቶዶክስ እምነት ማለት ነው። ያም አለ ይም አለ ግን እንደዚህ ከተጋቡ በኋላ ትዳራቸው አደጋ ላይ ይደርሳል፣ ይፋታሉ ማለት ነው። ተፋተው ሰውየው አዲስ አበባ ይኖራል፣ እሷ እዛው ድሬዳዋ ትኖራለች። ይሄ ብሩክ የሚባል ልጅ የድሬዳዋ ልጅ አሁን ያያችሁት የህፃኗ እንጀራ አባት ማለት ነው። ከሱ ጋር ፍቅር ትጀምራለች። ጋብቻም አይደለም ዝም ብሎ ውሽምነት ነው እንጂ ተጋብተው አይደለም። ከዚህ ከብሩክ ጋር አብረው ይጀምራሉ። እንደ በቃ አብረው መኖር ይጀምራሉ። ዝም ብለው ካለ ፊርማ ካለ ትዳር ማለት ነው። አብረው እየኖሩ እያለ እናት ከአንድ ቀን
ወደ ስራ በሄደችበት አጋጣሚ ልጅ እቤት ውስጥ እየተጫወተች የ11 ዓመት ህፃን እቺ ልጅ እየተጫወተች እያለ እንጀራ አባት ወይ የእናቷ ውሽማ የሚባለው መጥቶ ይደፍራታል። ከደፈራት በኋላ ጥሏት ይሄዳል። እናት ስትመጣ ለእናቷ ስትነግር በይ ከቤት እንዳትወጪ ለሰውም እንዳታወሪ ብላ ከትምህርትም አስቁማት እሱን ወንጀለኛ አድርጎ እንደማቆም የእሱን ወንጀል ለመደበቅ ብላ ልጇን በመጨረሻ ላይ ስትቀጠቅጣት ስራ ቦታ ይዛት እየሄደች ይዛት እየመለሰቻት ትምህርት ቤት አስቁማት ስትሰቃይ ቆይታ ህይወቷ ያልፋል ማለት ነው። ህይወቷም ያለፈው ደግሞ ተደብድባ አሰቃቂ በሆነ ማውራት እንኳን በሚከብድ ሁኔታ ማለት ነው። ተደብድባና በከሰል ጭስ ታፍና ብዙ ስቃይ ሰቆቃ ደርሶባት ተሰቃይታ ብዙ ነገር አድርጋት እንዲሁም ቪዲዮ እየቀረጸቻት ይሄን ቪዲዮ ለቅብሻለሁ፣ ይሄን ቪዲዮ እንዲያደርግብሻለሁ እናት ለልጇ እንደዚህ ብለሽ በይ ያለች ድምጽ ከስልክ የተገኘው ማለት ነው። ይሄን ደግሞ ከየት አገኘሽ ካላችሁ ይሄን መረጃ መሲ ጋር ሄዳችሁ አባት ከመሲ ጋር ያደረገውን ቆይታ ስሙት ማለት ነው። ሸገር ኢንፎ ላይ በጣም ልብ የሚሰብር አሰቃቂ ሁኔታ ነው ያደረገችበት ማለት ነው። በዚህ በልጅቷ ላይ የሰራችው እናት በመጨረሻም ህይወቷን ካጠፉ በኋላ ህይወቷ ካለፈ በኋላ በእንደዚህ አሰቃይተው ምንድነው ያደረጉት? አፏን በብረት ፈልቅቀው አፏ ውስጥ መርዝ ነገር ይጨምራሉ። ምክንያቱም መርዝ ነገር ጠጥታ ራሷን አጠፋች። አባት እንግዲህ ልጁ ከሞተች በኋላ ፓራላይዝ ሆኗል፣ እግሩ አደጋ ደርሶበታል ማለት ነው። ታሟል፣ በድንጋጤ በዛው በሽተኛ ነው የሆነ። እንዲህም ሆኖ እውነት ልብ ይሰብራል አይደል? በጣም እኮ ነው የሚያሳዝን። እናት ናት ለማለት በጣም ነው የሚከብደው። ወይ ወልዳት አይደለም ሰርቃት ነው እንበል። የእውነት እንዲህም ካደረገቻት በኋላ ያንን ፈልቅቀው አፏ ውስጥ ሲጨምሩ ራሷን አጠፋች ለማለት ያም ነገር እንግዲህ ያው ህይወቷ ስላለፈ ወደ ውስጥ ሊገባ አልቻለም። አስክሬን ምርመራ ሲደረግ የፎረንሲክ ምርመራ ልጅቷ ተደብድባ ተቀጥቅጣ እንደሞተች እና እንዲሁም ታፍና በጭስ እንደሞተች ነው ምርመራ ውጤት ያሳየ። በዚህ ምክንያት እነሱ ተይዘው ታስረው እንግዲህ ዛሬ 3 አመታቸው ነው። በ3ኛ አመታቸው ላይ 2 አመት ጨርሰው በ3ኛ አመት ላይ የሞት ፍርድ ተፈረደባቸው። እኔ እሰይ ብያለሁ፣ እልል ብያለሁ። የእውነት አያሳዝኑ? እችም አታሳዝንም? ያውም እናቱና እሱን ተውት፣ እንጀራ አባት ነው። ከአባትም ደግሞ ለእናቱ ውሽማ ነው፣ ባልም አይደለም፣ አላሳደገም፣ ምንም አላደረገም። እሷን ተው፣ የወለደች እናቴ ጨከነች። እኔ እናቴ ከጨከነች የእናቴ ውሽማ ለእኔ ምን ነው እንዴ? እንዴት ነው ማይጨከነብኝ? አስባችሁታል? ለማመን አይከብድም? እናቴን ታደርጋለች። ጊዜያችን እኮ በጣም ተበላሽቷል። ያውም ኢትዮጵያዊ እናት እኮ ከአፏ መንጥቃ የምታበላ እሷ እየተወጋች እኮ ልጇን የምታድን እሷ እየተበደለች ለልጄ ብዬ እያለች የምትኖር እናት ናት ኢትዮጵያዊ እናት። እንዲህ አይነት እናትም ሴትም ናት አልልም። እቺ ዳቢሎስ ስራዋ ላይ የሰፈረባት ነው። ሲጀመር በተክሊል አግብተው በቁርባን አግብተው ከዛ በኋላ እንደዚህ ቆሻሻ ነገር ውስጥ የሚገቡት ሰዎች ከእግዚአብሔር ሲርቁ ሴጣን እላያቸው ላይ ይሰፍራል። ዳቢሎስ እላያቸው ላይ ይሰፍራል። አይምሯቸውን ይሰውራል። ለምን? መጀመሪያ አምንሽ ነው አንድ ሰው ወደ ሃይማኖት ስትገቢ፣ በተለይ ትዳር በእንደዚህ አይነት ነገር ስትፈጽሚ እስከ መጨረሻው መጓዝ አለብሽ። ተቻችለሽ መኖር አለብሽ። አንድ ሰው እንዴት ነው በእንደዚህ አይነት ተጋብቶ መልሶ መልከስከስና ልክስክስ ውስጥ የሚገባ? ይሄ ዳቢሎስ ላያችሁ ላይ እግዚአብሔር ሲቆጣችሁ፣ ዳቢሎስ ላያችሁ ላይ ሲያድር ነው እንደዚህ አይነት መንፈስ እየመጣባችሁ ክፉ ስራ እንድትሰሩ የሚያሰራችሁ የዳቢሎስ ስራ ነው። የእውነቴን ነው ምላችሁ። ልጆቹም ያንተ አይደሉም ብላ መጨረሻ ላይ ከሰሰች። የዲኤን ውጤት ሲደረግ ሁለቱም ልጆች የሱ ሆነው ተገኙ። በጣም ብዙ አሰቃይታው እስካሁን ድረስ ፍርዱ የቆየው ልጆቹ ያንተ አይደሉም። አባት ተስፋ ባለመቁረጥ 3 አመት ሙሉ ታግሎ የልጁን ዲኤን ምርመራ ተመርምሮ ሁለቱም ልጆች የሱ ሆነው የልጁንም ፍትህ አግኝቶ ዛሬ ደግሞ ልጁ እሱ ነው የምትመስለው እዚህ ጋር ይዋት። እግዚአብሔር ይመስገን። ቢያንስ ልጁን ባያገኝም ከሰሩት ይገባቸዋል፣ ያንሳቸዋል። እንደውም መግደል ከተባለ ዝም ብሎ አይደለም። የእውነት አሰቃይቶ ህጻኗን እንዳሰቃዩ ማለት ነው። እሷን አሰቃይቶ ብዙ ነገር ልጇ ላይ ፈጽማ ብዙ ወንጀል አድርሳባት በቪዲዮ በስልክ ተገኝቷል ማለት ነው። ከሷ ስልክ ላይ
ልጇን ሪከርድ ስታስደርጋት የነበረው ቪዲዮ ስትቀርጽ ስታስፈራራት የነበረው በቪዲዮ አየሽ እንዲያደርግሻለሁ እያለች የነበረው ያ ነገር ሁሉ ፖሊስ ይዞ አባት እንደተናገሩት የህፃኑ አባት በዛ ምክንያት ሁሉ ነገር መረጃ ተይዞባቸው ከስልካቸውም ላይ ያለው ለሞት ፍርድ በቅተዋሉ። እግዚአብሔር ይመስገን እልል ብያለሁ። እኔ እንደዚህ አይነቱን ሳይ እልል ነው የምለው። እመቤቴ ለምን የዚች ህፃን ህይወት አያሳዝንም እንዴ? እነዚህ ሰዎች፣ እነዚህ ወደሎች፣ እነዚህ አረመን የሰው አውሬዎች እነዚህ ሊያሳዝኑን አይገባም። እነዚህ እንደውም 2-3 ሞት መግደል ነበረ፣ ዝም ብሎም አይደለም። እና የእውነት ይሁን ይፈጸም እላለሁ። በርቶ እንደዚህ ለምሰጡን ደስ ብሎኛል። እኔ ይህ ሁሉ የትዝታም ተይዞ እንደዚህ አይነት ፍርድ እንዲሰጠው ፈልጋለሁ። እኔ የእውነት ከምንም በላይ የትዝታ የሄበን ያያንቱ የብዙ እህቶቻችን በግፍ ህይወታቸው ያለፈ እስካሁን መብቴ ያልተገኘላቸው እንደዚች ህፃን ገዳዮች መሰጠት አለበት። ይህ ሞት ፍርድ ኢትዮጵያ ላይ መስራት አለበት። ይሄ ፍርድ በደንብ መስራት አለበት። አለዛ ሊቆምልን አይችልም። የሴቶችን እንባ እና ሰላማችሁ ይብዛ። ወዳችኋለሁ። እንኳን ተፈረደባቸው። እግዚአብሔር ይመስገን።